تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ለመላ እስልምና እምነት ተከታይ ወንድሞቻችን በሙሉ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ዛሬ ፒያሳ አካባቢ በአዲሱ አራዳ ፓርክ ነው የምገኘው። ያው ሰየ ኢትዮጵያ የት መጣህ እንዳትሉ አዲስ ሚዲያ ኔትወርክ ላይ ነው የምገኘው። ታዲያ አዲስ ሚዲያ ኔትወርክ ደግሞ የመጣሁበት ዋናው ምክንያት ዛሬ የሚገርም ነገር ላሳያችሁ ስለሆነ ነው። እንግዳችን እንደምን አለሽ? እንኳን ደህና መጣ። እንኳን ደህና ቆይሽ። ደህና ነሽ? አላረፈድኩም። እኩል ተገናኙ። እኩል ተገናኝተን ሁለት ደቂቃ ግን አርፍጃለሁ። ሁለት ይቅርብ፣ ችግር የለም። በዓል ነው። እንኳን አደረሰህ። እንኳን አደረሰህ። መልካም በዓል ይሁንልህ። ገና ስንጀምረው በእርግጠኝነት እጅግ በጣም የምትወደው ቆንጆ ፕሮግራም ነው የሚሆነው። ለፕሮግራሙ ለበዓሉ እንኳን አደረሰ፣ ለፕሮግራማችን ደግሞ እንኳን ደህና መጣህ። አመሰግናለሁ። በጣም አመሰግናለሁ። ደስ ብሎኛል ስላገኘኋችሁ። እንግዲህ ማን ጋዜጠኛ እንደሚሆን ዛሬ አይታወቅም። ሰያን እንግዲህ ተመልካቾች በተለያዩ የቴሌቪዥን ፕሮግራሞች ታውቁታላችሁ፣ በተለያዩ የጉዞ ፕሮግራሞችም የምትመለከቱት በጣም ቆንጆ እንግዳችን ነው። የአረፋ በዓል በዚህ ዓመት ከአዲስ ሚዲያ ኔትወርክ ጋር በአዲስ አበባ የሚገኙ እስላማዊ የቱሪስት መዳረሻ ስፍራዎችን ካስጎብኛችን ጋር አዲስ አበባን አሳይሻለሁ። በጣም ብዙ የቱሪስት መዳረሻ ስፍራዎች ላይ ተንቀሳቅሰህ የምትሰራ ሰው ነህ። በቱሪዝሙ ዘርፍ ላይ ረጅም ጊዜ ያስቆጠረ ልምድ አለክ። ሃይማኖታዊ የቱሪስት መዳረሻ ስፍራዎች ላይ እየተሰራ ያለውን ስራ እንዴት ታነሳዋለህ? ዛሬ እንግዲህ ምን ዳሰሳቸው እንደዛ ያሉ ስፍራዎች ነው። ካለህ ልምድ በመነሳት ምን ይመስላል በዘርፉ ያለው እንቅስቃሴ የሚለውን እስቲ ቀድመህ ንገረን። እንግዲህ ያው ኢትዮጵያ ሲባል አንድ ቀድመሽ እንትን የምትሰጪው ነገር ቢኖር ሃይማኖታችን። ሃይማኖትን ለረጅም ዘመናት ይዘን በመቆየት ስቲል አክቲቭ አድርገን ሰው ሃይማኖተኛ የሆነበት ትሁት የሆነበት ሀገር ነውና ያው ሃይማኖታዊ መዳረሻዎቻችን ደግሞ በተለይ ኢትዮጵያ ውስጥ ስትመጪ ዋና መዳረሻችንም ሆኖ ነው የሚያገለግሉት፣ በተለይ ለቱሪስቶች ማለት ነውና የነሱ ማማር የነሱን ታሪክ መናገር አንድም ታሪካችን ነው፣ ሁለትም ደግሞ ቱሪስት ማምጫችን ነው፣ ሶስትም ደግሞ ኩራታችን ነው። ስለዚህ ከነዚህ ሶስት ነገሮች ጋር ነው ዛሬ የማገናኝሽ። አዲስ አበባ በጣም አምሮባታል። ዞር ብለን ደግሞ ያሉትን መስጂዶቻችንን ታሪኮቻችንን ለበዓሉ ይመጥናል ብዬ ካሰብኳቸው ጥቂት ነገሮች ውስጥ የተወሰነ አሳይሻለሁ። በጣም በደስታ እጅግ ደስ ይለኛል። እኔም ተመልካቾችም ካንተ ጋር እንግዲህ ዛሬ ቆንጆ ቆይታ እናደርጋለን። መዳረሻችን ከመጀመሪያ ወዴት ነው የሚሆነው? በዚህ በኩል አድርገን ቅርብ ነው። እዛ ከቤተ መንግስቱ ጀርባ ነው። በእግር በዚህ ስትል እኮ እንደዚህ ነካሃት እኮ መሄድ እንችላለን። በጣም ቅርብ ነው። ያው እዛ ጋር ከሚታየው ከዚያ ከቤተ መንግስቱ ጀርባ ጋር ነው የምንሄደው። ያው እዛ ጋር ይታያል። እሱ ጀርባን ይዤሽ የምሄደው የመጀመሪያ መዳረሻ። ስለዚህ እንጓዝ፣ ተከተሉን፣ አብራችሁን ቆዩ። የመጀመሪያው መስጂድ ማለት ነው በአዲስ አበባ የሚገኘው የመጀመሪያው መስጂድ። ብዙ ሰው ደግሞ አያውቀው፣ በጣም ብዙ ሰው። እኔ ራሴ እዚህ አካባቢ መስጂድ መኖሩ ዛሬ ነው ያወቅኩት። በነገርሽ ላይ ትልቅ ነገር ነው ይሄ የምታየው በሙሉ ለልማት እንትን ያለ ነው። መስጂዱ ብቻውን ነው የቀረው። አካባቢው ላይ ሌሎች በሙሉ ለልማት ተነስተዋል። ይሄ የወሌ መሐመድ መስጂድ እና መድረሳ ይባላል። አዲስ አበባ ላይ የመጀመሪያውና ቀደም ይሄ ማለት መጀመሪያ አዲስ አበባ ውስጥ መስጂድ ሲመሰረት የተመሰረተ ይሄ መስጂድ ነው። እንደ መስጂድ የመጀመሪያው መስጂድ የተሰራው እዚህ ቦታ ላይ ነው። እንደምታየው ቤተ መንግስቱ እዚህ ጋር አለ። አዎ ቤተ መንግስቱ እዚህ ነው። ብዙ ታሪክ አለው። ለምን ከቤተ መንግስቱ ስር እንደሆነ እነግርሻለሁ። ሌሎች ደግሞ ከዚህ ወጥተን ደግሞ ሌሎች ቦታዎችንም አሳይሻለሁ። አዲስ አበባ ላይ ኦልሞስት ብዙ ታሪክ ያላቸውና ብዙ ሰዎች ደግሞ ሊያውቃቸው ይገባል የምላቸው መስጂዶች አሉና እነሱን አሳይሻለሁ። አንደኛው ይሄ ነው። አንደኛውና ዋናው ደግሞ የወሌ መሐመድ መስጂድ ይባላል። እንደምታየው ወሌ መሐመድ መስጂድ እና መድረሳ ይባላል። መስጂዱ አነስ ያለች ነች። ይሄ ላይኛው የወንዶች ሲሆን ከታች ደግሞ የሴቶች አሉ። እኔ እዚህ መስጂድ ላይ ነው ያደግኩት። በእውነት ትውልዴ ምናምን እዚህ ጫዋሬ ነው ተወልጄ ያደግኩትና እዚህ ታሪክ ላይ ከልጅነት ጀምሮ ብዙ ማስታወሻዎች አሉ ማለት ነው እዚህ መስጂድ ላይ። አዎ በቃ ሁሉ ስለ እንግዲህ የሃይማኖት ነገር ሲመጣ እዚህ መስጂድ ላይ ነው ያደግኩትና ምንም ነገር ብነግርሽ እድገቴም አለ
ልምዴም አለ ኤክስፒሪየንስም አለ ልጅነቴም ከዛ አብረህ ያደግበት ሃይማኖታዊ ትምህርቱም አለ ብዙ ነገር አለ። መቼ ነው የተመሰረተው? አንደኛ የመጀመሪያ መስጂድ ነው። እንደ እንትን ስታስቢ ግን ይሄ እንደውም ሰፋ ያለ ነው ከጊዜው አንፃር። መጀመሪያ ላይ ጎጆ ቤት ነበር። መጀመሪያ ጎጆ ቤት ነበር። እንደውም ይሄ ተስፋፍቶ ነው። አይ ሆፕ ከዚህ በኋላ ደግሞ እዚህ አካባቢ ላይ ኢንቨስትመንቶች ስላሉ በትልቁ ይሰራል ብለን ከምናስባቸው አዲስ አበባ ላይ ካሉ መስጂዶች ይሄ አንደኛው ነው። በ1892 አካባቢ በወሊ መሐመድ በሚባሉ ሰው ነው የተሰራው። ወሊ መሐመድም በጣም ታሪካዊ ሰው ናቸው። ባይዘው መስጂዱ የተሰየመው ወሊ መሐመድ ነው። እንግዲህ እዚህ ሲመጣ የቅርስ ቤት ይላል፣ ወሊ መሐመድም ይላል። መስጂዱን በሰሩት ሰው ስም ነው የተመሰረተው። የሚገርምሽ ህንዳዊ ናቸው። ኢትዮጵያዊም አይደሉም። በጊዜው መጥተው የነበረው ከየመን ነው። መጥተው የነበረው እዚህ በገብርኤል ግቢ ገብርኤል እሳቸው እንደሰሩት ይነገራል። እንደዚሁም ደግሞ የኤጅሬ ወይም አዲስ ዓለም ያለውን የአዲስ ዓለም ቤተመንግስትም እሳቸው ነበሩ የሰሩት። በጣም ብዙ ታሪክ ያሳረፉ ሰው ነበሩና እሳቸው እዚህ በሚሰሩበት ሰዓት ለመስጂድነት ይሄ ቦታ ለእሳቸው ተፈቅዶ የተሰራ ነው። አንተ ግን የዚህን የወሊ መሐመድ መስጂድ ስታስብ እንደው በልጅነት ማትረሳው ሜሞሪ ምንድን ነው ስለዚህ መስጂድ? ከጓደኞቼ ጋር እንደዚህ ወክ እናደርግ ነበር ድሮ። ጓደኞቼ አብዛኞቹ ኦርቶዶክስ ናቸው። በአታ እነሱ እናስገባና ተሳልመው በአታ ለማርያም አለች ገብርኤል አለ ይሳለማሉ። ከዛ በዚህ በኩል ወክ አድርገን እንመጣለን። እኔ ሰግድና ተያይዘን በካሳንቺስ ምናምን አድርገን ነበር የምንሄደው ወደ ሰፈር የምንገባው ማለት ነው። እና ይሄ ለእኔ የኢትዮጵያዊነቴ ቦታ ነው። በጣም ብዙ ነገር ያሳለፍኩበት ነው። ብዙ ነገር የተማርኩበት ነው እና አካባቢም ተወልጄ ያደግኩበትም እዛ ጋር ስላሴ ቤተክርስቲያን አለ፣ ባለወልድ አለ ምናምን ብቻ ከጓደኞቼ ጋር ደስ የሚለውን የልጅነት ጊዜ ያሳለፍኩበት ቦታ ነው። እዚህ መስጂድ ብዙ ነገር ተምሬያለሁ። እዚህ ላይ ያው ሰዎች ገንዘብ መክተት ከፈለጉ እዚህ ላይ ገንዘብ ይከታሉ ማለት ነው። ለውሃ ለመብራት ምናምን ቁርአኖች ብቻ ናቸው ያሉት። እንደምታየው እነዚህ በሙሉ ቁርአኖች ናቸው። ሌሎች ኪታቦች አሉ እዛ ከታች ጋር። ኪታብ ማለት መጽሐፍ ማለት ነው። የተለያዩ አይነት መጽሐፎች ናቸው። አሚሩ ወይም መሪው እዚህ ላይ ይቀመጣሉ ማለት ነው። ይሄኛው ቀጥታ የሚሰግዱበት ነው ሁል ጊዜ ማለት ነው። ግን ጁማአ ሲሆን እዚሽ ጋር ይቆሙና በዚሽ ማይክ ዱላ ይይዛሉ። እዚሽ ጋር ቆመው ለህዝቡ ትምህርት የሚያስተምሩበት ሁጥባ ይባላል። ይህ የሚደረግበት ነው እና ጁማ የሚሰገድባቸው መስጂዶች ላይ ወይ እንጨት ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል። እንደዚህ አይነት ነገር ከፍ ያለ ቦታ ላይ ከፍ ያለ ነገር አስተማሪው እዛ ሆኖ እዚህ ላይ ቆመው ሚንበር ይባላል። እዚህ ላይ ቆመው ነው ለህዝቡ ነበረ። ታሪክን እየቆሰቆሽኝ ነው። የልጅነት ታውቂ እንንገርሽ። እዚህኛው ክፍል ነበር እኔ ቁርአን ስቀራ ነበር። ያው እዛም እንገባለን። ግሜሌ እዚህኛው ክፍል ነበር። ይሄ በሙሉ መድረሳዎች ናቸው። ቁርአን መቅሪያ ተማሪዎች መጥተው የሚማሩበት ማለት ነው። ይሄ የሴቶች መስጂድ ነው። ገብቼ አላውቅም። በዛው የሴቶች መስጂድ ለመጀመሪያ ጊዜ ገባ። የወንዶች መስጂድ ገብቼ አላውቅም። ይኸው ለመጀመሪያ ጊዜ ገባ። ይሄ ሴቶች ሃይማኖታዊ ስነ ስርዓታቸውን እዚህ ነው የሚያካሂዱት በብዛት። ብዙ ጊዜ እንደዚህ አይነት ቢልዲንግ ከሆነ ያው ሴቶች በታችኛው በኩል ያለው የሴቶች ይሆናል፣ ከላይ ያለው የወንዶች ይሆናል። ስፒከር ምናምን ስለሚኖረው ይሰማል ማለት ነው። አሁን እንዳየሽው እዚህ ምንም ነገር የለም፣ ፍላት ከላይ ግን ሚንበር አሳይቼሻለሁ፣ ሁጥባ ማድረግ አሳይቼሻለሁ ምናምን ተመሳሳይ ነው። የትም ብትሄጂ የሴቶች እንደዚህ አይነት ነገር አለ። የሚገርምሽ ነገር ማለት ነው ይሄ የኔ ሰፈር ነው። አዋሬ አንተ ሰፈር ጠቅላይ ሚኒስትሩ ያው ቀይረውታል። ያ ህንጻ በሙሉ የምታየው በእሳቸው እንትን የተሰራ ነው። ላይ ደግሞ ጫካ ፕሮጀክት አለ። ጫካ ፕሮጀክት አለ። የመጀመሪያ አዲስ አበባ ቤተክርስቲያን የት ያለ ይመስልሻል? እኔ እውነት ለመናገር አላውቅም። ከዚህ የሆነሽ ፊት ለፊት የምታየው የመጀመሪያው ዋሻ ሚካኤል ይባላል። የእሱ ደግሞ ታሪክ ሌላ ጊዜ ይሄዳሉ። አቶ መሐመድ ይባላሉ። ራሳቸውን ያስተዋውቁን። ማን ናቸው ለተመልካቹም? እሺ፣ መሐመድ አብዱ እባላለሁ። የወሊ መሐመድ የልጅ ልጅ ነኝ። አራተኛ ሶስተኛ ትውልድ። በተለይ መነሻ የመመስረቻ ታሪኩን ብታነሳል። መስጂዱ እንግዲህ የተመሰረተው ወሊ መሐመድ እዚህ ከመምጣታቸው በፊት ከአፄ ምኒልክ ጋር በሚነጋገሩበት ሰዓት ያው በፊት አውራሪ ሀብተ ጊዮርጊስ አማካኝነት ነው ወደ ኢትዮጵያ የመጡት። ሲመጡ አንደኛ የሃይማኖት ቦታ መጸለያ ቦታ እንዲሰጣቸው ተባብሎ ነው የመጡት። ስለዚህ እዚህ ከመጡ በኋላ በስራ መሀል
እንደዚህ ቃል የገባችሁልኝ ነገር ስላለ ይሄንን ተግባራዊ እንዳደርግ ቦታ እንድትፈቅዱልኝ ብለው በጠየቁት መሰረት ከቤትህ ከፍ ብለህ ያለው ቦታ ሜዳ ላይ መስጊድ ሰርተህ መስገድ ትችላለህ ብለው እንደፈቀዱላቸው ከታሪክ ከሚናየው ደብዳቤዎች ሁሉ መናገር እንችላለን። ይሄኛው መስጊድ ግን መቼ ነበር የተገነባው? ይሄኛው መስጊድ የተገነባው በሀጂ ቱሬ አማካኝነት በ1986 ነው። ይሄ የመጨረሻው ግንባታ ነው። ሀጂ ቱሬ ነበር። ከተማው ራሱ በየጊዜው አፕዴት አለው። በየጊዜው የተለያዩ ቦታዎች ላይ የተለያዩ አፕዴቶች አሉና ያንን ጠብቆ የመስጊዱን ታሪካዊነት ከማስቀጠልስ አንጻር አደራው እናንተ ጋር ሲደርስ እንዴት እየሄደላችሁ ነው ያለው? ደረጃውን የሚመጥን ዲዛይን ያስፈልገዋል። ደረጃውን የሚመጥን የሆነ የአርኪቴክት ዲዛይን ያስፈልገዋል። የህንፃ ግንባታውም እንደዛ። ስለዚህ እንደዚህ አይነት ይሁንታዎች ተሰጥተዋል። ሰፈሩ ማስፋፋያ ተደርጎለት፣ ምክንያቱም በጣም ብዙ ሰው ነው የሚመጣው። አንደኛ የታሪክ ቦታ ነው። ሁለተኛ ነገር ደግሞ ከመጎብኘት በዘለለ ተጽዕኖ የሚታይ መሆን መቻልም አለበት። ስለዚህ ማህበረሰቡን በማነጽ ተማሪዎችን የሚያስተምር ኮሌጅ፣ ዩኒቨርሲቲዎችን በራሱ ሊያንቀሳቀስ የሚችል መሆን ይገባዋል ማለት ነው። ሰያይ ግን ምን ያህል ሃይማኖታዊ ቦታዎችን የማስጎብኘት እድሉ ገጥሞሃል? በቁጥር መግለጽ በጣም ከባድ፣ ግን እንደምታውቂው ላሊበላ በጣም በብዛት እመላለሳለሁ። ነጃሺ ይጓዛለሁ፣ ሀረር ሄዳለሁ፣ ባሌ ሄዳለሁ። ከሁሉ ደስ የሚለኝ ደግሞ ደብረ ዳሞ ነው። ትቻቃል ያው ለሴቶች ስለማይቻል ደብረ ዳሞንም ወጥቻለሁ። ምልሽ ኦልሞስት አብዛኛውን ኢትዮጵያ ላይ ያሉ ሃይማኖታዊ ዴስቲኔሽኖች ኦልሞስት ኦል በሚባልበት ደረጃ አክሱምም ገብቻለሁ። ሁሉንም አይቻለሁና ደስ ይላል። አስጎብኚዎች የሀገርንም ገጽታ ከማስተዋወቅ አንጻር ስፍራዎቹንም ታሪካዊ ዳራቸውንም ከማወቅ አንጻር በጣም ብዙ ኃላፊነት አላቸው ዘርፉ ላይ ሲሰሩ። ግን በይበልጥ ደግሞ ሃይማኖታዊ ቦታዎች ሲጎበኙ ቢደረጉ የምትላቸው ጥንቃቄዎች ካሉ? ለምሳሌ አሁን ያደረግሽው ነገር ፐርፌክት ነው። ሃይማኖት ሲገባ የሃይማኖቱን ስርዓት መጠበቅ ግዴታ፣ ሃይማኖቱ በሚያዘው መሰረት የሃይማኖቱን ስርዓታዊ ነገሮች መጠበቅ የግዴታ ነው እና ያው እነዛ ከተጠበቁ ከምንም ነገር በላይ ስርዓት፣ ያው ቱሪዝም የሚያስተምረው ነገር ስርዓት። ለማንኛውም ይሄ አዲስ አበባ ላይ ካሉ ትላልቅ መስጊዶቻችን አንዱ መዳረሻችን ጋር ደረሰ። መዳረሻችን ጋር ደርሰናል። ይሄኛው ደግሞ ሁለተኛው መስጊድ አዲስ አበባ ላይ ከተመሰረቱት ሁለተኛው መስጊድ ኑር መስጊድ ይባላል። በሼህ ቃጥባሬ ሐምዛ ወይም ሼህ ኢሳ ሐምዛ በሳቸው የተመሰረተ መስጊድ ነው። ውስጥ ገብተን ማሳይሻለሁ። ሚናራው እንደምታየው በጣም ከፍ ያለ ነው። አዎ በጣም በአይን ራሱ ለማየት ትንሽ ይከብዳል። በጣም ትልቅ ነው። ይሄ መስጊድ 3 በሮች አሉት። አሁን እየገባን ያለ ነው። ባለፉት በሙፍቲ በር ነው አላህ ይርሃማቸው፣ በሳቸው በር የገባን። ሼህ ሰይድም አሉ እዚህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ኡስታዝ? አማን ናችሁ? ማን ነህ? ሰይድ ነኝ። አማን ነው። አልሐምዱሊላህ። እንዴት ነው? እንደምን አሉ? ደህና ነህ? እንኳን አደረሰዎት። ህሊና እባላለሁ። እንኳን አብሮ አደረሰን። ይህ መስጊድ መቼ የተመሰረተ፣ ስያሜውስ ምንድነው የሚለውን ይንገሩን እስኪ። መስጊድ ለመስራት አስፈቅደው ቦታውን ገዝተው የቀጥባሬ ሸሆች እና ተፈቅዶ መስጊዱ በትንሹም ቢሆን የቀጥባሬ ሸሆች ሰርተውት ሲለወጥ አሁን የምታዩት አሁን በእኛ ጊዜ ነው የተለወጠው እና በዚህ መሰረት ነው እዚያው በ1902 ምናምን አካባቢ መሰለኛል። አዎ እንደሱ ነው። እንደዛ አካባቢ አሁን ስንት ማለት ነው? 1902 ማለት 116 ዓመት አካባቢ ማለት። ዞር ብዬ ላስጎብኝ ይፈቅዱልኛል ኡስታዝ? አዎ በጣም እንግዲህ አሁን ገና ከመግባታችን ነው የመስጊዱን ዋና አሰጋጅ ኡስታዝን ያገኘናቸው። የተወሰነ ነገር ነገሩን። እዚህ ባለኝ መረጃ ግን አንዳንድ ቦታዎች ከሃይማኖታዊ ስርዓት ጋር በተያያዘ ሴቶች ገብተው መጎብኘት ስለማይችሉ ለተወሰነ ደቂቃ ተመልካቾቼ ላንተ ልተው ግን የውጭ ያለውን መስጂድ ስትራክቸሩ ልንገርሽ። አሁን ይሄኛው የተሰራው በዱባዩ ሼህ ማነው በሱልጣኑ ነው የተሰራው። እንደምታየው በር ላይም ስንገባ አይተሽዋል። ሚናራው በጣም ትልቅ ነው። ኢትዮጵያ ውስጥ ትላልቅ ከሚባሉት ሚናራዎች አንደኛው ነው ይሄኛው። ውስጥ ገብተን ያው ትላልቅ ሸሆች አሉ እዚህ ገብተው ለሊት ገብተው ማታ የሚወጡ ትላልቅ ሸሆች አሉ።
ያ ምክንያት በማድረግ ብዙ ጊዜ ሴቶች ሲገቡ እኔም አይቼም አላውቅም። ለዛ ነው እንትን ያደረኩሽ። ውስጥ ያለውን ነገር ግን በጣም የሚያምር መስጂድ ነው። እቺን ፕሮግራሙ ላይ በደንብ ታይዋለሽ ብዬ ተስፋ አደርጋለሁ። ለማየት ጓጓለሁ። በዛ በኩል ግን አንቺ እስከዛ ሴቶቹ ጋር ሄጄ ቼክ ማድረግ እችላለሁ። ከኔ ጋር ነው የምትቀጥሉት። አብረን እንግባም። መልካም ጊዜ። መሄድ ኑር መስጂድ ይባላል። የኑር መስጂድ እንግዲህ አዲስ አበባ ላይ እንደሰማችሁት ታሪካዊ የሆነ መስጂድ ነው። በጣም ግዙፍ፣ በጣም የሚያምር አዲስ አበባ ላይ ኩራት ከሆኑ መስጂዶቻችን አንደኛው መስጂዳችን ነው። በደንብ ገብተን ወደ ውስጥ ያለውን ነገር ላሳያችሁ። ፒያሳና አካባቢው ላይ ያለ ሰው በብዛት ማለት ነው። በተለይ አትክልት ተራ በነበረበት ሰዓት ሰዎች እዚህ ሲሰሩ እዚህ አካባቢ ያለው ማህበረሰብ መጥቶ የሚሰግድበት በሼህ ቃጥባሬ ወይም በሼህ ኢሳ ሐምዛ የተመሰረተው የተኮተኮተው ትልቁ መስጂድ ኑር መስጂድ ነው። እንደምታዩት ይሄኛው ውስጡ በጣም ነው የሚያምረው። እንደዚህ አይነት መስጂዶች በብዛት ውጭ ሀገራት ላይ እንጂ ኢትዮጵያ ላይ ብዙ የተለመዱ አልነበሩም። አሁን ላይ ግን እጅግ ግዙፍ የሚያምር መስጂዶች ያው እየተገነቡ ነው። እንዳላችሁት ሰያ በዛ በወንዶቹ በኩል ያለውንና የህንፃውን አጠቃላይ ሁኔታ ምን ይመስላል የሚለውን እያሳየን ነው የሚገኘው። እኔ ደግሞ በዚህ በሴቶቹ መስጊድ በኩል ገብቼ ደግሞ ምን ይመስላል ውስጥ ያለው ነገር የሚለውን ደግሞ አሳያቻለሁ ነው። የመስጂዱን ቁባ እንደምታዩት ነው። ይሄኛው መብራቱ ነው። በጣም ነው የሚያምረው። አመት አካባቢ ቢሆነው ነው መስጂዱ ስራውን ከጀመረ ተመርቆ ማለት ነው። እጅግ በጣም የሚያምር የሆነ መስጂድ ነው። በላይኛው በኩል ሌላ መስገጃ አለ እንደምታዩት። ይሄኛው በሚሞላበት ሰዓት ከላይ ደግሞ ሰዎች ይወጣሉ ማለት ነው እና 2 ደረጃ ነው የምንገኝበት ቦታ። የሴቶች መስገጃ ቦታ ነው። በጣም ሰፊ፣ በጣም ንጹህ፣ በጣም ጸጥ ያለ ቦታ ነው። ደስ ይላል። ሲገባ ራሱ ያለው መንፈስ በጣም ደስ የሚል ነው። እንግዲህ በዚህ መስጂድ ውስጥ ሴቶች የሃይማኖታዊ ስነ ስርዓታቸውን የሚያከናውኑበት ስፍራ ይሄ ነው። መስጂድ ላይ ሌላ የማታጡት ነገር፣ ሁሌም የሚኖር ነገር፣ በትንሽ የሚሆን በትልቅ መስጂድ የማታጡት ነገር ሰዓት ነው። የግድግዳ ሰዓት 5 ወቅት ሰላት ነው ያለው። 5ቱም ወቅት ሰላት የግድግዳ ሰዓታቸውን እያዩ ሙአዚኖቹ። የሚገርማችሁ ሁኔታ ደግሞ የመጀመሪያውን በእስልምና አዛን ያለው ወይም አላሁ አክበር ብሎ ድምፁን ከፍ አድርጎ የተናገረው ኢትዮጵያዊ ነው፣ ሀበሻ ነው፣ ቢላል ይባላል። እና ግድግዳዎቻችን ላይ ሰዓቶች ይኖራሉ። እነዚህን ሰዓቶች ተንተርሰው አዛን ሰዓት ሲደርስ አዛን ያደርጋሉ ማለት ነው። እና የግድግዳ ሰዓት መስጂዶች ላይ አይጠፉም። ሁሌም ተለቅ ላሉ ሰዎች ሲመጡ ይሄ እንደ ወገብ ማሳረፊያ ይጠቀሙታልና ያው ቁርአንም ለሚቀራ ሰው እንዳይደክሙ ያመቻቸዋል ማለት ነው። ብርሃን የሆነው ኑር መስጂዳችን ይሄንን ይመስላል። አሁን ደግሞ ህሊና የሚያወጣች እየጠበቀች ነው። እሷም የሴቶች መስጂድ እያየች ነው። ወተን ደግሞ ሌላ ታሪካዊ ሌላ ደግሞ እጅግ የሚያምር መስጂድ አለና ከአዲስ ሚዲያ ኔትወርክ ጋር አብራችሁ ቆዩ። ወደ ሌላ ወደሚያምር ቦታ ወስዳችኋለሁ። መልካም በዓል በያላችሁበት ሁሉ ማብረሽ ልኳስ ሄሎ ጨረስክ? እንዴት ነው? እንዴት ነበረ? እኔማ አሪፍ ነበረ። በጣም ቆንጆ ነው። ወድጄዋለሁ። አንድ ቦታ ይቀረናል። አንዱን ደግሞ አይ ቲንክ ሞር ተወጇለሽ በሚገባ። ወደዚያ ልውሰድሽ። ሰላም ሶስተኛው መዳረሻችን ደርሰናል። ታላቁ አንዋር መስጂድ ነው የመጣ ነው። እንደምታየው ይሄ ታላቁ አንዋር መስጂድ ነው። ስሙ ራሱ ሲጀምር ታላቁ አንዋር መስጂድ ተብሎ የሚጠራው መስጂዳችን ነው። ያው እምብርት መርካቶ ላይ ስላለ፣ መርካቶ ደግሞ እንደምታውቂው የንግድ ማዕከል ነው። በጣም ብዙ ህዝብ የሚመጣበት ነው። እዚህ ሌላ አንድ ሰው አገናኝሻለሁ። ከዛ ደግሞ ወደ ውስጥ ገብተን ያለውን ነገር እናያለን። ሰላም አለይኩም ሀጂዋ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አሉ? ሰላም ናችሁ? እንኳን አደረሰዎት። እንኳን አብሮ አደረሰን። እንደ መግቢያ ያህል መስጂዳችን እንዲህ ነው፣ ይሄ ነው ታሪኩ ብለው ይንገሩንና
እኔ ደግሞ ውስጥ ገብቼ የማውቀውን አስረዳቸዋለሁ። አዎ እንግዲህ አንዋርን እኛ ሲመሰረት እኛ ህጻን ልጆች ነን። አንዋር በ1928 ኮሚቴዎች ነበሩ። አባት ትላልቅ ሽማግሌዎች፣ የሀገር ሽማግሌዎች የቀብር ቦታና መስጊድ ለመስራት ይታገሉ ነበረ። ከዛም በኋላ ይሄ ጀምሮ የመጣውን እነሱ አስጨርሰው እንዲሰሩት ፍቃድ ወስደው አንዋርን አስጨረሱ። እንግዲህ 32 ማለት ነው 33 በኋላ እንግዲህ የግንባታው ፍቃድ ወስዶ ሆኖ ብሎ ምናምን ብሎ ወደ 38 ይሁን ወደዛ አካባቢ ብቻ ጀምሯል። ለግባ ይፈቅዱልኛል? አዎ ገብታችሁ እንግዲህ በደንብ እዩ። ታሪክነቱም ያስታውቃል። ምሰሶ ራሱ በየቦታ የቆመው በሙሉ ራሱ ትልቅ ማስረጃ ነው። መርሐባ ጀዛኩሙላህ። እናመሰግናለን። መልካም በዓል ይሁንልን። ሄሎ በቃ እኔና አንቺ ላንገናኝ ነው። ሰዓት ደርሶብኛል። ሊሰገድ ነው። አንቺ እዛ ሁኚ፣ እኔ ውስጥ ያለውን ነገር አሳያችሁ። መልካም እሺ፣ መልካም ጊዜ። እሺ አሁን ደግሞ አንዋር መስጂድን የማስጎበኝበት ሰዓት ነው። ይሄ እንግዲህ ታላቁ አንዋር መስጂድ፣ ይሄ የምታዩት በር የሀደሬዎች አርማ ያረፈበት ነው። ይሄ በሩ የሀረርን የሀደሬ ህዝብ ብዙ ካሊግራፊውን እንደዚሁም በሩ ላይ እነሱ ናቸው በብዛት የተጠበቡበት። ወደ ሀረር ስትሄዱ ሀረር ላይ ጃሚያ የሚባል መስጂድ አለ። ይሄኛው አካባቢው እሱን ይመስላል። መስጂዱ በጣም ለየት የሚያደርገው የአንዋር መስጂድ ካሊግራፊ በጣም በብዛት አለው እና ውስጡ ላይ ያው የተለያየ አይነት ካሊግራፊዎች አሉት መስጂዱ። ይሄ መስጂድ እንግዲህ ኢትዮጵያ ውስጥ ካሉ ከምንላቸው ትላልቅ መስጂዶች ውስጥ ዋናው በሚባልበት ደረጃ ትልቁ መስጂዳችን ነው አንዋር መስጂድ። እሳቸውም እንደተናገሩት ብዙ ብርሃን ማለት ነው አንዋር ማለት። ይሄ መስጂድ ሌላ ለየት የሚያደርገው ነገር ምን አለ? በጣም ትልልቅ ዑለሞች ማለት ነው እዚህ ሀገር ላይ ኢትዮጵያ ላይ ያሉ በጣም ትላልቅ ዑለሞች ወይም ደግሞ በእውቀት በጣም የራቁት ማለት ነው። በጣም ትላልቆቹ እዚህ መጥተው ያስተማሩበት እንደዚሁም መጥተው የሚሰግዱበት የሚያስተምሩበት ቦታ ነው። አንዋር መስጂድ ለየት የሚያደርገው ምንድነው? በጣም ብዙ ፒላሮች አሉት። በጣም ብዙ ቋሚዎች አሉት። እነዚህ ቋሚዎች ደግሞ በበዙ ቁጥር የመስጂዱ የመኖር እድሜው እየጨመረ እንዲሄድ ያደርገዋል። ፒላሮች በበዙ ቁጥር እድሜያቸው እንዲጨምር ስለሚያደርጋቸው ለዛ ነው ረጅም ዘመን እንዳለበት እንደጠነከረ እንዳማረበት እንዲቆይ ያደረገው እና አንዋር መስጂድ እንደ ቱሪዝም ባለሙያነቴ በጣም ብዙ ነገሮች ሊሰሩለት የሚገባ በተለይ ደግሞ እንደ ሙዚየም ሆኖ የሆነ ነገር ተዘጋጅቶለት ሰዎች መጥተው እንዲጎበኙት ማድረግ ይገባል ብዬ አስባለሁ። ምክንያቱም እንደነገርኳችሁ ይሄ ለኢትዮጵያን ብቻ ሳይሆን ለአፍሪካውያንም ኩራት የሆነ ትልቁ መስጂዳችን ስለሆነም ጭምር ማለት ነው። አንዋር መስጂድ ይሄንን ይመስላል። በያላችሁበት በሙሉ መልካም የኢድ አል አድሃ አረፋ በዓል እንዲሆንላችሁ እንመኛለን። ከአዲስ ሚዲያ ኔትወርክ ጋር አብራችሁ እንድትቆዩ እንጋብዛችኋለን። ገና ሌሎች ፕሮግራሞችም አሉ። ወተን ደግሞ ያለውን ነገር እናሳያችኋለን። ወደ ውጭ እንውጣ፣ በዓሉ በደንብ እናሳልፋለን። አብራችሁ ቆዩ። ህሊና ተገኘሽ። እኔማ በዚህ ሁሉ መኪና መሀል ትጠፊያለሽ ብዬ ነበር። አልጠፋሁም። እንዴት ነበረ? በጣም አሪፍ ነበር። እስካሁን ምግብ ሳላበላው ሰያን ሳደክሞ ነበር። አንከራትትሽኝ በባህል ምድር እንጂ ያረከው ብዬ በደንብ ነው የማስበው። ትላልቅ ቦታ ነው ያመጣሽ። ጥሩ ነበረ። በጣም ወደኸዋል? አዎ ኦፍ ኮርስ። ቁጭ ብለን አብረን ስናየው ደግሞ የበለጠ እንደምወደው አልጠራጠርም። ተስፋ አደርጋለሁ። አሁን ብዙ በወሬ አላደክምህም። ሰዓቱ የምሳ ነው። እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ተመልካቾቻችን። የምትገኙት በአዲስ ሚዲያ ኔትወርክ ልዩ የአረፋ በዓል ቆይታችን ከሰያ ጋር ነው። ከብዙ መዞር መንቀሳቀስ በኋላ አሁን መጥተናል። በድጋሚ እንኳን አደረሰክ። እንኳን አደረሰ። ሰያ ኢትዮጵያ ማን ነው? ሙሉ ስምህ ማን ነው? ከዛ እንጀምር። ሰያ ኢትዮጵያ ያው ቅጽል ስሜ ነው፣ ትክክለኛ ስሜ አይደለም። ምንድነው ሰያ ኢትዮጵያ የተባልኩበት ምክንያት የሆነ ጊዜ አንድ ልጅ ነበረ ድሮ
ቱሪዝም በምሰራበት ሰዓት ሚዲያ ከመምጣቴ በፊት ስሙ ኤፍሬም ኢትዮጵያ ነው፣ የአባቱ ስም ኢትዮጵያ ነውና በጣም ነው የቀናውበት። የአባቱ ስም ኢትዮጵያ በመሆኑ በጣም አለ እንደ ያልኩኝና ቲቪ ላይ መስራት ስጀምር ያው ኢትዮጵያን ቱር ነው የሚባለው በኢትዮጵያ የቱሪዝም እንትን ላይ በዚያ ምክንያት ያው ሰየ ኢትዮጵያ በመባል ተጠራው። ሰይድ ሟኔ እባላለሁኝ። ትውልድ እድገቴ ያው እዚች ከተማ አዲስ አበባ ውስጥ። ያው ብዙዎቻችን የምናውቀው በጉዞ በቱሪዝም ዘርፉ ነው። መቼ ነው የቱሪዝም ስራን የጀመርከው? ትራቭልንስ እንዴት ጀመርክ የሚለውን እስኪ ንገረኝ። ትራቭል ያው እንግዲህ ፈልጌ ወድጄ የተማርኩት ትምህርት ነው። ከተማርኩት በኋላ ነው ቱሪዝም ነው የተማርኩትኝ። ያው ከተማርኩት በኋላ ነው ወደ ስራው የገባሁትኝ። ኦልሞስት አሁን 10 አመት አካባቢ ሆነኝ። በአላው ሁሉም ሙሉ ነው። ቡናችን እዚህ ጋር እየደረሰ ነው የሚገኘው። ፍሩቱ አለ፣ ቴምርም ከፈለካለ ደስታክረም ላይ እኔ ልጅነቴን የሚያስታውሰኝ ምንም ነገር ይሁን ደስ ይለኛል። የመጀመሪያ ጉዞ የት ነበር? አሁን ከመመረቃችን በፊት የቱሪዝም እንትን ስትሆኚ ማየት አለብሽ። ቅድመሽ ከማስጎብኘትሽ በፊት መጎብኘት አለብሽ። በቲዮሪ የተማርሽውን በተግባር ማየት አለብሽና የመጀመሪያው ጉዞ 11 ቀን ነበር። በዚህ ከአዲስ አበባ ተነስተን በዛ በባህር ዳር፣ ጎንደር፣ ደባርቅ፣ ሽሬ፣ አክሱም፣ መቀለ፣ ላሊበላ፣ ኮምቦልቻ፣ ደሴ አርገን በደብረ ብርሃን አዲስ አበባ ነበር። ይሄ እንደሌላው ፊልድ ኢንተርንሺፕ ልንለው እንችላለን። አዎ እንደዛ ማለት ትችላለሽ። ያው ያ ነገር ግዴታ አንተ ስለሚል የመጀመሪያው ጉዞ የነበረ ወደዛ። የመጀመሪያው እንግዲህ አንድ ረጂቭ የሚባል እንግዳ ነው። ህንድ አካባቢ ያለች አንድ ሀገር ላይ የሚኖር እንግዳ ነው። እሱ ነበር ይዤ ወጣሁት። ከዛ ቀጥሎ ሁለተኛው እንግዲህ ግን ሀገሬን እንድወድ ሀገሬን መቼም ሁሌም እንዳከብር ያደረገኝ አንድ ኮንጓይ እንግዳ ነው። እሱ ምንድነው ከፈረንሳይ የሆነ የኖቤል አይነት ሽልማት ሆኖ ፈረንሳይ ውስጥ ትልቅ ሽልማት አግኝቶ ግን ጥቁር በመሆኑ አሳቃውት የመጣ የሆነ ትልቅ ኢኖቬሽን ፈጥሮ ግን በጥቁርነቱ ብቻ ተሳቆና ተሸማቆ ነው እንትኑ ተቀብሎ መጥቶ የነበር። እኔ እንደው በእውነቱ የት ጎብኝተሃል ብሎ አንተን መጠየቅ ከባድ ነው የሚሆንብኝ። ምክንያቱም ከጀመርክበት ጊዜ አንስቶ እስካሁን ድረስ በስራ ላይ ነህ የምትገኘው። ግን ደግሞ ከኢትዮጵያ ውስጥ ከጎበኛሃቸው ቦታዎች በጣም ሶስት ምርጡን ምረጥ ብልህ ከነ ምክንያቱ የቱን ትመርጣለህ? ለሰያ ምርጥ 3 መዳረሻ ቦታዎች የቶቹ ናቸው? እንግዲህ ካስገደግሽኝና ምረጥ ካልሽኝ በቅድሚያ አንድ እንዳልል ተቸግሬ ነው። እንደዚያም ሆኖ ከባድ ነው፣ በጣም ከባድ። እንግዲህ በመላው ሀገራችን ያሉት ዴስቲኔሽኖችም ሆነ ህዝቦች ይቅር ይሉኛል ብዬ አስባለሁ ይህን ጥያቄ ስመልስ። ምክንያቱም ሁሉንም እወዳለሁ፣ የትኛውም ጋር መቅረት አልፈልግም። ግን ደግሞ እንደ አማራጭ ያለን 3 አማራጭ ነው ብቻ ከተባለ በመጀመሪያ ደረጃ አፋር፣ ኤርታሌ፣ ዳሎልን አለማየት ሊያውም ኢትዮጵያ የተኩ ነው። እዚህ ሀገር ላይ ኖረን ብር ከፍለን የኢትዮጵያ ብር ከፍለን የምንጎበኝበት ቦታ ሆኖ ሳንጎበኘው መኖር በጣም ትልቅ የሆነ ስህተት ነው ብዬ ነው የማስበው። ኤቭሪባዲ በቻለው አቅም በሙሉ ሄዶ ሊጎበኘው የሚገባ ቦታ ነው አፋር፣ ዳሎል፣ ኤርታሌ። አይንሽ በእርግጠኝነት አይቶት የማያውቀው አይነት ምድር ነው። ምድርም አይመስልም። ፍጹም የተለየ የሆነ ወደ ማርስ ከምድር ወጥተሽ ሌላ ዩኒቨርስ ላይ ያለሽ የሚመስልሽ ሀገር ነው። ሌላው የት ልውሰድሽ? የሰሜን ተራሮች ብሔራዊ ፓርክ። ወደ ሰሜን ተራሮች ብሔራዊ ፓርክ እሱ ደግሞ ምን መሰለሽ የሆነ ውስጥሽ ገብቶ የሚወጣ አየር የምታገኝበት አይንሽ አይቶ የማይጠግብበት የውበት ዓለም ነው። የሚገርምሽ አፍሪካ ካላት ተራሮች ከ75 በመቶ በላይ ተራሮች ያሉት ኢትዮጵያ ውስጥ ነው። ከዛ ውስጥ ደግሞ አብዛኛውን ያለው እዛኛው ክፍል ላይ እና በቃ የውበትን በቃ ጥጉን የምታይበት ነው። የተፈጥሮን በተለይ በክረምት እዛ አካባቢ መሄድ ትልቁን ረጅሙን ፏፏቴ ታያለሽ። ጅምባር ይባላል። እጅግ በጣም ውብ የሆነ ምድር ነውና ሰዎች ወደዛ ቢሄዱ ብዬ አስባለሁ። በሶስተኛ ደረጃ ደግሞ ሰዎች ማየት አለባቸው ብዬ የማስበው በጣም ብዙ ነው፣ ግን ደግሞ እስካሁን ቦታ ነው የገለጽኩት። አሁን ግን ሰዎች ራሳቸው ዝም ብለሽ ሰውን አይተሽ ራሱ
ጎብኝተሽ የምትመጭባቸው ቦታዎች አሉ። ወዴት ይሆን? አንደኛው ሀረር ነው፣ ሁለተኛው ድሬዳዋ ነው። በቃ ሰው ፍቅር ነው፣ ጥግ ድረስ ፍቅር ነው። ሲጨንቀኝ ባይዘው እኔ በተለይ የሆነ የኑሮ ነገር የላይፍ ነገር ካስጨነቀኝ ወደዛ ነው የምሄደው። የሀረርና የድሬዳዋን ሰው እንዴት ትገልጻለህ? በቃ ዝም ብዬ አይቻቸው በቃ እንደ መድኃኒት የምጠቀማቸው ሰዎች ናቸው። ሁለቱ ቦታ እንዳልኩሽ ቦታ ትጎበኛለሽ። ሰዎች በቃ የሰዎችን ፍቅር፣ የሰዎችን መልካምነት፣ የሰዎችን ደግነት፣ የሰዎችን ይሄ የዋህነት የምታይበት ምድር ነው ምስራቅ አጠቃላይ ከአዋሽ ማዶ ስትሄጂ ያለው ፍቅር በጣም ይለያል። ደስ ይላል። አንዳንዴ እንደዚህ መምረጥ ከባድ ነው አይደለም? በልብህ ብዙ ቦታ ይመላለሳል። ይሄኛው ይባላል። በእርግጥ ሁሉም ቦታ የራሳቸው የሆነ በጣም ምርጥ የሆነ የሚጎበኝ ነገር እንዳላቸው አንጠራጠርም። ኢሳያስ 3 ምርጦች ግን ተመርጠዋል። ከሀገር ውጭ ሰያዬ ልምዱ አለክ ወይ? ቴምር ትወዳለህ ብዬ አስባለሁ። እኔ ለመብላት አስቤ አንተን በሰበቡ ላስይዝክ ብዬ ነው። ከሀገር ውጭስ ኤክስፒሪየንስ አለህ ወይ? ሌሎች አካባቢዎችንስ ትራቭል አርገህ የማየት እድሉን አግኝተሃል ወይስ እስካሁን ያለው ነገር እንዴት ነው? ከሀገሬ ውጭ 1-2 ሀገር ወጥቼ አይቻለሁ። ቱሪዝማቸው ምን ይመስላል የሚለውን በደንብ አይቻለሁ። እነሱ የሚጠቀሙበት መንገድ ማስታወቂያቸው እጅግ በጣም የተለየ ነው። በቃ ምንም ላልሆነ ነገር በጣም ተጨንቀውና ተጠበው ማስታወቂያ ይሰራሉ። እኛ ግን በጣም ብዙ ነገር ኖሩን ማስታወቂያ እንሰራ በጣም ብዙ ነገር ኖሩን ማለት ነው። እና ብዙ ነገር ሲፈጥሩ እናያለን። እኛ ግን የተፈጠረ ያለን ብዙ ነገራችን ከበቂ በላይ ነው። በተለይ ደግሞ ለቱሪስት ለውጭ ያለው ቱሪስት ማለት ነው። እና ያለን ነገር ትንሽ ይመስለናል እንጂ እያንዳንዱ ነገራችን በጣም ከትልቅም በላይ ነው ለኛ። እና እንዳልኩሽ አሁን ትንሽ ማስታወቂያውም እየነቃ ነው። ሌላኛው ዓለም ላይ ለመድረስ ብዙ ነገር እያደረግን ነው። ያ ደግሞ በብዙ መንገድ ይረዳናል ብዬ ተስፋ አደርጋለሁ። ዱባይም ሄጄ መላው ዩኤኢን ኦልሞስት ኦል ኦፍ ዴም ተጉዣ አይቻለሁ። ሁሉንም ስቴት ማለት ይቻላል ያላቸውን ነገር አይቻለሁ። ታሪካቸውንም ምናምን ቱሪዝማቸውንም ሁሉንም ኦልሞስት ቱሪስት ዴስቲኔሽኖቻቸውን አይቻለሁ ምናምን። ኢትዮጵያ በጣም ብዙ ነገር አላት። ከቅርብ ጊዜ ወዲህ በጣም ብዙ የቱሪስት መዳረሻዎች እየተሰሩ ጎብኚዎች እየመጡ በጣም ብዙ ኢንፍሉዌንሰሮችም ወደ ሀገራችን ገብተው ከተማችን የመመልከት እድል አግኝተዋል። ከተማ ውስጥ ተወልዶ እንዳደገ ሰው ደግሞ በአዲስ አበባ ውስጥ ስላለው የቱሪስት መዳረሻ ምን የምትለው ነገር አለ? ድሮ እንግዶቻችን አዲስ አበባ ሲመጡ ወክ ማድረግ እንችላለን ነው ይሉናል። እኛም እንሳቀቃለን። ያው እንዴት አድርጋችሁ ወክ ታደርጋላችሁ? የሴፍቲ ሚሽዋለ ምናምን። አሁን ግን በቃ እንግዶች መጥተው አማራጭ የምንሰጣቸው ነገር ራሱ ብዙ 3 ሆኗል። ድሮ አንድ መስመር ነው አንድ ነገር ነው የምናሳያቸው። አሁን 3ም 4ም አማራጭ አለ። ድሮ አንድ እንግዳ አዲስ አበባን ከአንድ ቀን በላይ መጎብኘት አይችልም ነበር። አሁን ኦልሞስት 3 ቀን 4 ቀን አዲስ አበባ ማስጎብኘት እንችላለን። 3 ቀን 4 ቀን ማለት ያ ማለት 3 እጥፍ አካባቢ ጨምሯል ማለት ነው። አዲስ አበባ ላይ ያለው የቱሪስት ዴስቲኔሽን እንግዶች መጎብኘት የሚችሉት አሁን ያለንበት አራዳ ፓርክን ጨምሮ ማለት ነው። አዎ እዚህ መጥቶ እኮ ወክ ብናስደርገው ወደዛም ወደዚህም ይዘኑ ብንሄድ ብዙ ነገር ማድረግ ይችላል። አራዳ ፓርክ ውስጥ ገብቶ ራሱና ህዝቡን እያዩ ራሱ ኢንጆይ የሚያደርጉበት ሁኔታም ስለሚኖር እንደ ቀልድ የሚታይ አይደል። የውጭ ገንዘቦቻችን ወደ ሀገር የሚፈሱትም በዛው ልክ ይጨምራል ማለት ነው። እና ዛሬ የተሰሩት ነገር ነገ ብዙ ነገሮችን ለሀገር ይዞ ይመጣል ብዬ ተስፋ አደርጋለሁ። አንድ ሰው አዲስ አበባን ከረገጠ ሳይ ባሄድ ብለህ የምትለው ቦታ እንምረጥ። ናሽናል ሙዚየም፣ አድዋ ሙዚየም፣ መርካቶ። እነዚህ 3 ቦታ አማራጭ ስለሰጠሽ ከባድ ነው እኮ ዞር ስል ደግሞ ሌላ መጣብኝ። መርጫለሁ በቃ መርጫለሁ። ታያየ እንግዲህ የጉዞ ነገር ሲነሳ በብዙ ደስታ በብዙ ደግሞ የሚያስደነግጡ አድቬንቸር ነገሮች በብዙ አጋጣሚዎች የታጀበ ነው። ለዚህ ጥቂት ያደረኳቸው ጉዞዎች ምስክር ናቸው። የኔ እንኳን ማለት ነው። እስቲ በጉዞ ላይ ስለሚገጥሙ አንዳንድ ገጠመኞች አጫውተኝ። አንዴ ምን ተፈጠረ? ወደዚህ ወደ አንድ ተራራ ኮሪያኖች ናቸውና እኔ ሃይክ እወዳለሁ። መጀመሪያ ተናግሬያለሁ። ከበድ ያለ ሃይክ ነው የምናደርገው ምናምን ብያቸው እዚህ ኤክስፐርቶች ናቸው እዚህ የሚሰሩ ኮሪያኖች ናቸውና ዳገት እንደዚህ መኪና ቆሞ እኛ ከወረድን በኋላ ሂድ ተራራው ጫፍ ላይ ነው የምንገናኘው ይዋል እና ኦልሞስት
500 ሜትር ምናምን ይመስለኛል ተራራውን ወደ ላይ መውጣት ነው ቻሌንጅ። ጀመርን ትንሽ መሄድ ጀመርን። የቱ ጋር ነው የሚያበቃው ይሉኛል ሲጀምሩ መቼም መሞራል ነው አይደለም እነሱ በቃ ለካ ኢንፎርሜሽን ሰተት እንዴት እናመሰግናለን በጣም ደግሞ በጣም ቆንጆ ነበረ ቴንክ ዩ በጣም አመሰግናለሁ ቆይ እቺ ገጠመኝ በቡና ተደምቃለች ሳስባት እና መሄድ ጀመርን ማለት ነው መመለስም አይችሉም መኪናው ወጥቷል ያላቸው አማራጭ መሄድ ነው ከኛ ጋር መሄድ ብቻ ነው እና በጣም ለፍተው በመከራ ነው የጨረሱት ላይ ጋር ስንደርስ ዘጉኝ ፊታቸው እንደዚህ ያደረጉት ኮሪያ ናቸው ዘጉኝ አንድ ያላወሩኝ ምን ተሰማህ ግን ኤክስፔክትድ ነው እንደዚህ አይነት ነገር እኔ ነግሬያቸው ነበር ይዟቸው ለመጣ ሰው ቀድሜ ነግሬያቸዋለሁ ትንሽ ከበድ ይላል ሃይክም እናደርግበት መንገድና አስረዱ ለሁሉም ብያለሁ እንግዲህ ከጉብኝታችን መለስ አረፍ ብለን ያወራን ያለነው አንድም ያንተን የበዓል ትዝታዎችም ለመስማት ጭምር ነው ያለነው በአረፋ በዓል ላይ ነው በጣም በኢትዮጵያ ውስጥ በደማቁ ከሚከበሩ ሃይማኖታዊ በዓላት መካከል አረፋ አንደኛው ነው አረፋና ሰያምን ትዝታ አላቸው አረፋ እኔ ባይዘው አረፋ ከቤታችን አንወጣም ከቤት አይወጣም አዎ አረፋ እኮ እንደምታውቂው 5 ቀን 6 ቀን ሰው ቤቱ የሚያሳልፍበት ነው አሁን እንደውም የኑሮ ጫናውም ስራውም ምናምን ሲያረጋው እስከ 3 ቀን ምናምን ይቆያል በእኛ ቤት እናቴ እንደ አረፋ የምትወደው በዓል የለም አረፋና እሷ አንዴ ነው የወጣሁት ነግሬሽ ነበር አንዴ ነው ለአረፋ የወጣሁት የዛኔ ማስፈቅጃት ምናምን አረፋ በእኛ ቤት በእስልምናም በጣም ትልቅ ቦታ የሚሰጠው ነው በእኛ ቤት ግን በጣም ትልቅ በዓል እኔ ባይዘው ያላርድ እርድ ምናምን አላርድ በጭራሽ አላርድ ትፈራለህ ነው ፈራለሁ በጭራሽ አላርድ አረ በኢትዮጵያዊ ወንዶች አንዳንድ መገለጫቸው ሲባል በግ ማረድ በሬ ማረድ ምናምን ይባላል የለህበትም በጣም ነው የሚጀንከኝ አንድ ጊዜ በአረፋ ዶሮ ብራዘር አልነበረም ትልቁ የት ሄዶ እንደነበረ አላስታውስም ብቻ ዶሮ አሳርዳኝ አንድ ሳምንት ሙሉ ስቃይ እጅ ሲንቀጠቀጥ ዶሮ አርደ ሁለተኛ ነው ያልኩት በቃ ሁለተኛ ያው እስካሁን እንደ ፎቢያ እንደፈራው ነው ያለሁት በጭራሽ ማልችለው ነገር በዓል ነው በተመልካቾች እጅግ ደስ የሚል ቆይታ በተለይ ደግሞ ቀን ካደረግነው ቆንጆ የሆነ የጉብኝት ጊዜ በመዲናችን አዲስ አበባ የሚገኙ እስላማዊ የሆኑ የቱሪስት መዳረሻ ስፍራዎችን ነበረ ስንቃኝ የነበረው እነዚህ ሃይማኖታዊ የእምነት ተቋማት የቱሪስት መዳረሻ ከመሆን አንፃር ምን ያህል ተሰርቶባቸዋል ትላለህ በጣም ደስ የሚል ጥያቄ ነው የጠየቅሽኝ በእውነቱ በጣም ነው የማመሰግነው ብዙ ትዝብት አለ እንደ ቱሪዝም ባለሙያ ብዙ ነገር አያለው ግን ደግሞ ብዙ ተስፋዎችም ደግሞ ይታያሉ አሁን እንደምታየው ብዙ ኢንፍሉዌንሰሮች አዲስ አበባን እየመጡ ኢትዮጵያን እየመጡ እየጎበኙት ነው አት ዘ ሴም ታይም ደግሞ ሐላል ቱሪዝም የሚባል አለ ዓለም ላይ ሐላል ቱሪዝም ማለት ራሳቸው ይሄን ነገር የሚተነትኑት ሰዎች አሉ ሐላል ሲባል ምንድነው የሚለው አለ ሐላል ማለት የሐላል ቱሪዝም ማለት ለምሳሌ ሚስት ከባሉ ጋር ካልሆነ በስተቀር ወረቀት ይዞ መጥቶ ካልሆነ በስተቀር ብቻውን ነው መጥቶ የሚያድረው ማለት ነው እንደዚህ አይነት ነገር ምግብ ሐላል የሆኑ ምግቦችን ማዘጋጀት ሌላ ምንም አይነት ነገር የለውም ሶ ያን ነገር አሁን ወደኛ ስትመነዝሪው ኢትስ ፍሪ ብዙ ቦታዎች አሉ እንደዚህ አይነት ሰርቪስ መስጠት የሚችሉ ብዙ የተለየ ነገር የለው ያን ነገር ፕሮሞት ማድረግ ብንችል በጣም ብዙ ብር ነው የሚፈስበት ዓለም ላይ ቁጥሩን እርግጠኛ ልሆን አልችልም እንጂ ከ470 ሚሊዮን ዶላር በላይ በአመት በዚህ ነገር ላይ ፈሰስ ይደረጋል ሰዎች ትራቨል ያደርጋሉ እንደምታውቂው ደግሞ ኢትዮጵያ እንደ ወደ ታሪክ እንኳን ወደ እስልምና እንሂድ እንኳን ከተባለ በአፍሪካ ቀደምቷ ሀገር ነች እስልምናን ለማወቅም ለመቀበል በአፍሪካ ቀደምቷል በአፍሪካ ብቻ ሳይሆን አረቦች ራሱ ምንም ነገር በማያውቁበት ዘመን እስልምናን ተቀብላ ያስተናገደች ሀገር ነች በጣም ብዙ ታሪክ በጣም ብዙ ታላላቅ አሊሞች ወይም ደግሞ በእውቀት ጥግ የደረሱ ሰዎች ያሉባት ምድር ነችና ብዙ መስራት ይቻላል በእስላሚክ ቱሪዝሙ ላይ እሱ ብቻ ሳይሆን ለማንኛውም ሰው ደግሞ ታሪኮቻችንን ማስተዋወቅ ለሀገር የሚጠቅም ነገር ነውና
ቢቻል መጅሊሱም በእስልምና እንደዚህ አይነት ነገሮች ላይ ያሉ ሰዎችም ትንሽ ሰፋ አድርገው ለቱሪዝሙ ትኩረት ቢሰጡት መልካም ነው ብዬ አስባለሁ። እንኳን አደረሳችሁ ለበዓሉ ማለት ትችላለህ? ለቤተሰብ፣ ለወዳጅ፣ ለዘመድ፣ ለሁሉም። እንግዲህ ለቤተሰቦቼ ከሁሉ ነገር በላይ ለቤተሰቦቼ እንኳን አደረሳችሁ። በተረፈ ለመላው የእስልምና እምነት ተከታዮች በሙሉ በዓለም ላላችሁ በሙሉ እንኳን ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። እንዳልኩሽ ደግሞ እናቴም በጣም የምትወደው በዓሏ ነውና እሚ እንኳን አደረሰሽ። መልካም በዓል። ቤተሰቦቼ በሙሉ እንኳን አደረሳችሁ። መልካም ኢድ አል አድሃ አረፋ በዓል በመላው ዓለም ተበትናችሁ ላላችሁ ለሀገሬ ልጆች፣ ለኢትዮጵያ ልጆች፣ ለዓለምም ሕዝብ ይሁንልን። መልካም ኢድ አል አድሃ አረፋ በዓል ይሁንላችሁ። አመሰግናለሁ ሰያይ። እጅግ በጣም ቆንጆ ቆይታ ነው ዛሬ ካንተ ጋር ያደረኩት። እኔ በጣም ኢንጆይ አድርጌያለሁ፣ ወድጄዋለሁ። በእርግጠኝነት ደግሞ ተመልካቾች በየቤታቸው እጅግ በጣም የወደዱት የተዝናኑበት ፕሮግራም እንደሚሆን አልጠራጠርም። ከቱሪዝም ባለሙያው ጋር ከሰኢድ ጋር አደረግን። አሁን ደግሞ እንደምትመለከቱት የምንገኘው በውቡ አራዳ ፓርክ ነው። እዚህ ደግሞ ለበዓሉ የሚሆን ቆንጆ መሰናዶ ደግሞ አሰናድተን እኛ በዓሉን እዚህ በዓል እያስመሰልነው ነው። በእርግጠኝነት በየቤታችሁ በዓሉ እጅግ ያማረ የደመቀ እንደሚሆን አልጠራጠርም። በድጋሚ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ እንላለን። እኔና ሰያ ግን እዚህ ጋር እናበቃለን። ለሚቀጥለው አመት ለሚቀጥለው ጊዜ በቸር በበጎነት ያቆየን። እናመሰግናለን። መልካም በዓል ይሁንላችሁ። الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم